ራስን መጠራጠር፣ በራስ አለመተማመን ለስኬታችን ትልቅ እንቅፋት ነው። ብዙ ጊዜ ስኬታማ በሆኑና ስኬታማ ባልሆኑ ሰዎች መካከል ያለው አንዱ ልዩነት ስለ ራሳቸው ያላቸው ግምት ነው። ሁላችንም ህይወታችን እንዴት እንደሚቀየር እናውቃለን። ሁላችንም ለችግሮቻችን መፍትሄዎች አሉ። ባናወጣቸው በውስጣችን የሚመላለስ መፍትሄ አለ። ነገር ግን ይህንን መፍትሄ የማንጠቀመው ለምንድን ነው? ምክንያቱም ራሳችንን ስለምንጠራጠር። ትክክል ባንሆንስ፣ ባይሳካስ የሚሉ የፍርሃት ሐሳቦች አእምሯችንን ይቆጣጠረዋል። ሰልፍ ዳውት፣ ራስን መጠራጠር፣ በራስ አለመተማመን የሚመነጨው ከኋላ ከአስተዳደጋችን ነው። ምክንያቱም በአስተዳደግ ሂደት ውስጥ በርታ፣ ጎበዝ፣ ትችላለህ የሚል ስሜት ሳይሆን ስናዳብር የምንመጣው ብዙ ጊዜ በሌሎች ላይ ጥገኛ ሆነን ስለምንመጣ በኋለኛው ህይወታችን ላይ የራሳችንን ህይወት ለመስራት በምናደርግበት ጊዜ በጣም ከሚያስቸግሩን አንዱ ነገሮች ምንድን ነው? ሰልፍ ዳውት፣ ራስን መጠራጠርና የምንፈልገውን ነገር ማድረግ አለመቻል። ራስን መጠራጠር፣ በራስ ላይ አለመተማመን ከፍተኛ ችግር ነው። ምክንያቱም ራሳችንን መግለጽ እንፈልጋለን፣ ራሳችንን መሆን እንፈልጋለን፣ ራሳችንን ማየት እንፈልጋለን። አት ሴም ታይም ግን ይህ በራስ አለመተማመን አጥሮ ይዘናል። ይህ ችግር ጭንቀት ይፈጥራል፣ ንዴት ይፈጥራል፣ ብስጭት ይፈጥራል። ለራሳችን ያለን እስቲም፣ ለራሳችን ያለን አመለካከት እየወረደ ይሄዳል። ስለዚህ ሰልፍ ዳውት፣ ራስን መጠራጠር፣ በራስ አቅም ላይ በራስ ችሎታ ላይ አለመተማመን ከፍተኛ የሆነ ሳይኮሎጂካል ችግር ነው ማለት ነው። ስለዚህ ብዙ ጊዜ ራሳችንን ማግለል፣ ራሳችንን መደበቅ ወይም ራሳችንን ማሸሽን እንመርጣለን። ነገር ግን ይህ መፍትሄ አይደለም። አእምሯችንን እንደገና የመስራት እድል አለን። ሁልጊዜ በሆነ መንገድ በግራ ፕሮግራም ከተደረገ ወደ ቀኝ ፕሮግራም ማድረግ እንችላለን። አንዳንድ ጽሁፎች የሰው ልጅ አእምሮ እስከ 7 ዓመት ነው የሚሰራው የሚሉ ቢሆንም ይህ ግን ስህተት ነው። የሰው ልጅ አእምሮ ዴይሊ ነው የሚሰራው፣ ሁልጊዜ ነው የሚሰራው፣ ሁልጊዜ ነው የሚታረመው። ስለዚህ ምንም እንኳን ከአሁን በፊት የሰራ ነው የገነባ ነው ማንነት ከኛ ጋር ቢኖርም ያንን ማንነት እንደገና መገንባት እንችላለን። ለዚህ ምን ማረጋገጫ አለን? ላው ኦፍ ሰብስቲቲዩሽን፣ ላው ኦፍ ሰብስቲቲዩሽን መጠቀም እንችላለን። ይህ የአእምሯችን ህግ ነው፣ የመለወጥ ህግ፣ የመቀየር ህግ ነው። ምን ማለት ነው? ይህ የቀድሞ ማንነታችን የቀድሞ ማይንድ ሴታችን ቢሆን ይህንን ማይንድ ሴት በሌላ ማይንድ ሴት መተካት እንችላለን። ኤክስን በዋይ መተካት እንችላለን። ጊዜ ይፈልጋል፣ ዲሲፕሊን ይፈልጋል፣ ነገር ግን ይቻላል። ስለዚህ ዋንስ ፐርሰናሊቲያችን ከተገነባ፣ ዋንስ ማንነታችን ከተገነባ አይቀየርም የሚባል ነገር የለም። ስራ ይፈልጋል፣ ጊዜ ይፈልጋል፣ ይቀየራል። ስለዚህ በራሳችን ሳናምን፣ በራሳችን ሳንቆም፣ በራስ መተማመን ሳይኖረን የምንኖረው ኑሮ ኦልዌይስ ጎዶሎነት ይሰማናል። ነገር ግን መቀየር እንችላለን። ምን በማድረግ? የመጀመሪያው ሰርክላችንን በማስተካከል ነው። ሰርክል ማለት አብረውን የሚኖሩ ሰዎች፣ ጓደኞቻችን፣ ቤተሰባችን፣ ያለንበት ማህበራዊ አካባቢ እንደምንችል እንድንበረታ እና እንድናደርግ የሚያበረታታ መሆን አለበት። አትችልም የሚል ሰርክል ካለ፣ ጓደኛ፣ ዘመድ፣ ቤተሰብ ካለ ዲስታንስ ወይም ደግሞ ርቀታችንን ማስፋት አለብን። ምክንያቱም ኦልዌይስ በማህበራዊ ግንኙነት ውስጥ ምን አለ? ሰጀሽን አለ፣ ጥቆማ አለ። የሰዎች ሀሳብ ሁልጊዜም እንቀበላለን። ስለዚህ ከሰዎች የምንቀበለውን ሀሳብ ለእኛ ገንቢ መሆኑን ማረጋገጥ አለብን። ሁለተኛው ፖዚቲቭ አፈርሜሽን ነው። ለራሳችን ሁልጊዜም እንደምንችል እንደምናደርግ መንገር አለብን፣ ደጋግመን መንገር አለብን። ይህ የፕሮግራሚንግ አንድ አካል ነው።
ሌላው የተሻለው መንገድ ምንድን ነው? ሰልፍ ዳውትን ለማጥፋት ሁልጊዜም የምናምንበትን ትንንሹን ነገር ማድረግ፣ በየቀኑ ኮንሲስተንትሊ ማድረግ። ያ ምን ይፈጥራል? እየተገነባ ከሆነ ጊዜ በኋላ ትክክለኛውን ማንነት ይፈጥርልናል ማለት ነው። ስለዚህ ተግባር፣ በየቀኑ ትንንሽ ጥረቶችን ማድረግ፣ ለራሳችን ጥሩ አስተሳሰቦችን መንገር፣ ጥሩ ሀሳቦችን መንገር እና የሚያበረታታን፣ የሚያነቃቃን፣ የሚያጎለብተን ማህበራዊ ሰርክል ውስጥ ወይም ደግሞ ጓደኝነት ወይም ቤተሰብ መፍጠር ለዚህ አበረታች ነው። ስለዚህ የሚያጎለብቱ ነገሮችን ማንበብ፣ በራሳችን እንድንቆም የሚረዱ ቪዲዮዎችን ማየት በራሳችን እንድንቆም ከሚያበረታቱን ሰዎች ጋር የተሻለ ጊዜ ማጥፋት ለዚህ መፍትሄ ሊሆን ይችላል።